ከፍቶኝ ነበረ ግን አልহামዱሊላህ ያው እኔ እንደፈራሁት ስላልሆነ አልহামዱሊላህ ይቅርታ አድርጌልኝ አሁንም ቢሆን በእንግዲህ እንደ ድሮሽ ጠርተሻት አፍ በይ ማሚዬ አጥቻለሁ ይቅርታ አድርጉልኝ ይላል አያስፈልግም እኔ ሐሳቧን ተረድቻለሁ አንድ ነገር ግልጽ ላደርግላት የምፈልገው እዚህ ጋር ማንንም አሽቃባጭ በዙሪያ የለም እናንተ ሀቡን ስለምትወዷት ሀቡ ስትነካ እንዴት ነው የምትሆኑት እኔም በዙሪያ ያሉ ጓደኞቼ እንደናንተ ባይሆኑ ጓደኞቼ የነበረ የሰጠኋትን ቦታ የነበረኝን ነገር ለሷ ያውቁ ስለነበር ባረገችው ነገር አዝነው ምናልባት ተናግረዋት ሊሆን ይችላል በተረፈ ግን ለኔ የሚያሽቃብጥልኝም አሽቃባጭም ባጠገቤ የለም ለአንድ ሰው ያለሽን ፍቅር መግለጽና ያ ሰው ሲጠቃ ደግሞ ኢንተርፌር ማድረግ ወይ መናገር አሽቃባጭነት አይደለም እሷም ብትሆን ያኔ ሌላ ሰው ሲያጠቃኝ እንዴት እንደነበረች ታውቀዋለች ሌላ ሰው ሲነካኝ ወይም በሌላ ሰው ሲጎዳ እንዴት ትሆን እንደነበር ምክንያቱም የውስጤን ያን ሰዓት ለዛ ሰው ያለኝን የልቤን ስለምታውቅ በተደረጉ ነገሮች ራሱ አብራኛ ያለቀሰችበት ያዘነችበት ብዙ ሰዓት ነበር ይሄ አሽቃባጭነት አይደለም ነገር ግን ሀያት አሁንም ልቦናሽ ያውቀዋል ሁሉን ነገር እኔም ልቤ ያውቀዋል ያስቀየምኩሽ ነገር ካለ ይቅርታ እኔ ይቅር ብዬሻለሁ አላህ ይቅር ይበልሽ ወላሂ ነው የምልሽ ሁሉን ነገር ስለምታቂ እዚህ የተደረደረ ህዝብ ሆነ የኔ ጓደኞች ሆኑ ያንቺ ጓደኞች ምንም የሚያውቁት ነገር የለም አለሽ ማሪ ሰማለሁ ይሄ ነው ትክክሉ እና እኔ አላህ ይቅር ይበልሽ ይቅር ብዬሻለሁ ጓደኞቼም ደግሞ የጓደኝነታቸውን እንጂ የት ያውቋታል በምንስ ተገናኝተው እሷን አታክ ሊያደርጉ ይፈልጋሉ ነው የሚያውቁት እኔ በማቀው ነገር በፍቅር የኔን ያለኝን ነገር ያውቁ ስለነበር ነው የከፋቸው እና እኔ ምንም ነገር የለኝም ትቻለሁ ድሮም ከሷ ነበር የሚመጣው ምኑም ግን እኔ የለኝምም አሁን እንዳላችሁትም ደግሞ ይቅርታ አድርጌላታለሁ ያስቀየምኳት ነገር ካለም ይቅርታ ታድርግልኝ ኦኬ ሀያት አንሺ ሚትሽም ንኪውና ሚቱን አንሺ በደንብ እንዲሰማን ይሄው ሞኒቷ ፈታለች አንሺ ሚትሽም ንኪውና እሺ አይሰማም ሌላ ትክክል ተከፈተ አለ ከጎኗ አሁን አብሪው ነሽ ኔትወርክ ይሰማል ነው አቤት እናንተ ትሰሙኛላችሁ እኔ አልሰማም ትሰማያለሽ አሪ ማሪ ትሰማያለሽ ያለ አልሲኒ ይሄው ሙኒታ ብላሻለች የበደልኳት ነገር ካለ ይቅርታ ብላሻለች አንቺ መልሰሽ ይቅርታ እናቴ አድርጊልኝ ምንም ልቤ ውስጥ ቂምም ክፋትም የለም አጨርሻለሁ በይ በቃ ቁርጥ ያለውን አታንዛሽ ወዲሁ እኔ ልጅ አታረጂኝ እሺ እኔም እኮ የለም በቃ አይ እኔ እሷ የደበራትን ነገር እንትን ለማለት በቃ የደበራትን ፈታለች አሁን የደበራት ታሪክ አለፈ ፈታለች ከዚህ በኋላ ላለው ነገር እንደ እናት እሷ እንደውን ቀድማ ይቅርታለች ፈጣሪ ያክብራት አንቺም ይሄ ከልባር የኛው አትበይብኝ ሰይጣኔ እንዳታመጩ ቀጥታ ካላስ የለ አጥራ አርጊ እሺ ማሚዬ ይቅርታ አድርጊልኝ በነበረን ቆይታ በሰጠሽኝ ፍቅር ለሰጠሽኝ ክብር እጅግ በጣም አመሰግናለሁ ሽኩራን አላህ ጀዛሽን ይክፈልሽ እኔም ደግሞ ያው በመጨረሻም ቢሆን ያስቀየምኩሽ ነገር ስላለ ያው እንግዲህ እኔ ይቅርታ አድርጊልኝ እኔም አፉ ብዬሻለሁ በጥቅሉ አፉ ብዬሻለሁ አፉ በይ ይሄን ላይ በቃ ሰይጣን አፈራያችሁ የደወልሽ ሙኒትዬ እንዴት ነሽ እናቴ ተባባሉ እንደ ልጅና እንደ እናት ይሄንን ለምሰልሽ የክፉ ቀን አይረሳም እኔ በሁለታማ ምን ሰው ነኝ የክፉ ቀን ነው በቃ ይሄው እንደ እናት አሁን ራሱ ሌላ ሰው ቢሆን ማራይ ምን ቼክ አያረግም በጣም ሙኒትዬ በጣም እናከብርሻለን ቴንክ ዩ እኔ አንድ ቀንም ታውቂሽ አላውቅም ሀያት ማምስ እኔ በቃ ወይኔ አንዴ ወላሂ አንዴ እኔም እኮ ውለታዋን እኮ አላጠፋውም እኔ ውለታዋን እኮ አላጠፋውም እኔ እናንተ ጋር ስናወራ ራሱ ምንድን ነበር ስላችሁ የነበረ ለኔ ያደረገችልኝ ነገር እንደዚህ ነው ካላወራ መስዬ ጥያቄ አለኝ እያለች እሺ በቃ ሀያት ጥያቄ ያለበት ፍቅር ነው ሙኒትና ሀያት ፈታችኋል ንጹህ ልብ ነው ያለሽ ከዚህ በኋላ እናትሽ ነች በቃ
ለሁሉም ለብዙዎች ላንቺ እንኳን ይኸውልሽ ሀያትዬ ሙኒት እኔ ደግሰው ሚዲያ ላይ እንዲቆይ እፈልጋለሁ። እኔ ይኸውላችሁ አሽቃባጭ እንዳልሆንኩ ጠንቅቃችሁ ታውቃላችሁ። እኔ ዱባይ አይደለሁም ያለሁት ቤሩት ነኝ። ግን ብዙ እህቶቻችን የሚጎዱ አሉ። እኔ ቤሩት ሆኜ ዱባይ ላሉት እህቶቼ ሰፖርት ማድረግ አልችልም። ደጋግ ሰዎች ሚዲያ ላይ እንዲቆዩ እፈልጋለሁ። እንደ ሀቡ አይነት ብዙ ልጆች እንዲኖሩ እፈልጋለሁ። ብዙ ስደተኛ ስላለ እኛ ምናልባት ተሳክቶልን የፍሪደም ሊኖረን ይችላል። ፍሪደም የሌላቸው እህቶቼን ደግሞ ያስባለሁ። እኔ በዘር በጎጥ በሃይማኖት በምናምን ማስብ አይደለም፣ በኢትዮጵያዊነት ማስብ ነኝ። ስለዚህ ለሁሉም ስደተኛ ይመለከተኛል እንደ ስደት ላይ እንደኖረ ሰው። ስለዚህ ደጋግ ሰዎች ከሚዲያ መጥፋት የለባቸውም። ስተት እንኳን ቢኖር በግሩፕ እዛ ሰው ላይ መውረድ የለብንም። ስተቱን መርጠን አውጥተን ፖይንቷን ነው መናገር ያለብን። የሆነ ነገር ሲፈጠር የሆነ ሰውን አታካለ ማድረግ፣ ነገርን ማዳመጥ፣ ማገናዘብ፣ ቶሎ አለመውቀስ፣ ጥሩ ስራ የሰራውንም መጥፎ ስራ የሰራውንም ማመዛዘን አለባችሁ። እውነት እኔ በጅምላ የሚደረግ ነገር ሚዲያ ላይ በጣም ነው የሚደብረው። የሆነን ሰው አድንቀን የሆነ ቀን አንድ ነገር እንቅፋት ሲገጥመው መረባረብ የለብንም። እዚህ ላይ ልናስብበት፣ በግሩፕ በኮሜንታተር ምናምን መመራት የለብንም። አገናዝቡ። እኛ ማድረግ የማንችለውን የሚያደርግን ሰው ከጎኑ መቆም አለብን። እኔ ደሃን የሚረዳ ሰው ከጎኑ ነኝ፣ በሐሳብም በምንም ነገር። እኔ በዚህ ማምን ሰው ነኝ እና ሙኒትዬ አክብረሽን ስለመጣሽ በጣም እናመሰግናለን። ቅር እንዳይልሽ ነው፣ ለዛ ነው። ዛሬ የሙኒት ልደት ነው። እንኳን ተወለድሽ በላት። خلاص እንኳን ተወለድሽ። እስቲ ማርያምን በይ ወይ ዛሬ ልደት ነው። ረሳሁት 22 ዓመቷን ይዛለች። እንኳን እንዳሉ በልደታው ቀን 21 አይጨምርም። እኔ እንደዛት ወይ ከ21 አይጨምርም። ሁሉ ደግሞ ሙኒታዬ 1000 ዓመት ኑሪልን። ለስንቱ ደርሰሻል። የስንቱን ስንጠራሽ አቤት ብለሽ ምጣሪን ሳትንቂን ስደውልልሽ ስለምትመጪ ሼር ሳደርግልሽ ስለምትመጪ በጣም ነው የማመሰግነው። በጣም እግዚአብሔር ውለታሽን ይክፈልሽ። ሌላ ምንም ረጅም እድሜ የልጅ ልጅ አይተሽ ቅምቅምቅም ሆነሽ ኑሪ። እንደ ሀቡ የምን ቅምቅም ነው እንዳትኝ። እሷን ነው እንደገና ጥርስ ከወለቁ በኋላ ምን ጥቅም አለ? ያለኝ ብላለች። ለሙኒት ተጠይቀ ድርስ ያለን ብላለች። እሺ አሁን 700 ሰው አላችሁ። ሙኒት እንኳን ተወደድሽ ያላችሁ ፍቅር ስጧት። እኔ እንኳን በጠዋት ጨርሻለሁ። ኧረ እኔማ ሙዚቃ ከፍትላታለሁ። ሃፒ በርዝዴይ ቀልድ ነው እንዴ? በ21 ዓመት አልጨምርም ብሏል። ከ21 ገና ቀውጠዋለን ሙኒቷ። ቆይ ጨርሳ እንደ ድል ስጧት ለመስዬ ታውራ አንድ ደቂቃ ስጧት ለመስዬ። ሰላም እንዴት ናችሁ? ሙኒት ሰላም ነሽ ወይ? አለሁ እግዚአብሔር ይመስገን። አይ ጥያቄ ነው ትልቅ አይደለም፣ ሌላ ነገር አይደለም። ከሀያት ውጪ እኛ ውስጥ ከሀቡ ወዳጆች ውስጥ እየተቀየምሹ ሰው አለ ወይ ብዬ ለመጠየቅ ነው። ከሱ ውጪ ሌላ የለም። ላ በፍጹም እኔ እኮ ቀጥታ ነው። አንቺ ጎጣታ ሴትዮ እኔ በደንብ አጥንቼ ነው። አንቺ ጭንቅላትሽ ከኔ በልጦ ነው። ቆይ እንዴ ማንም የለም እኛ መሀል። እኔ በደንብ አውቃታለሁ። መጀመሪያ እኮ ማስጠንቀቂያ ሰጥታኝ ነበረ። የነበረው አዲስና ፍቅርዬ ናቸው። እኛ የለንበት ከኛ ጋር ተፋታ። አንቺ ሴትዮ በቃ አንዴ ተረጋገጥን። ነገር ትቆሰቁሳለች እንዴ? ብርድ ምን ሆነች? ልታመጭብኝ ነው እንደ አንቺ ሴትዮ በቃ። እኔ እረዳታለሁ ለምን እንደዚህ ስለምትጠይቅ። ምክንያቱም ትላንትና ስለ አንድ ሰው አይደለም የተናገርኩት። ስናገር ካንቺ ልጆች አሉ ስላልኩ ምናልባት 2-3 ይሆናል ብላ ነው እንግዲህ። ያው የሷ ምልምል አይደለች። ንግግሮችን በደንብ አጣጣው እና ሙኒት የኔንም አረሻሽም እንዴ ታዲያ እንዴ? በዛ ሰዓት ሀቡ አይምሮ ውስጥ ነው የቀረገበሽ። እኛውስ ማን ነው እሷን የሚያስቀይማት ብላ ሀቡ ስለምትወድሽ በዛ ሰዓት አይምሮ ውስጥ ስለቀረ ምናልባት የኔ ሰው አለ ወይ መስዬ ስለማቅ ነው። እኔ ጠርጥሬ አመዛዝኜ ከመጀመሪያም ስላሰብኩበት ስለማቅ ነው ታርጌቱን ቢመታ ያረኩት። እሺ መስዬ ታውቂያለሽ ስማርት መሆኔን። ስለዚህ አሁን ወደ ሙዚቃው እንሂድ። ሀያትዬም ሙኒትዬም እግዚአብሔር ያክብራችሁ። በጣም ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። ኑሩልን። ከዚህ በኋላ እናትና ልጅ ናችሁ። ተጠያየቁ። ምንም የለም። የክፋት ድልድይ ፈርሷል። አለቀ። 21 ዓመቷን ነው የምናከብረው። ኧረ ሙኒቷ የዛሬ ዓመትም 21 ነው እንዴ የሚሆነው?
አዎ አዘጋጅቻለሁ። መልካም ልደት፣ ረጅም እድሜ ማረግ የምታይበት ያርግሽ። መልካም ልደት። ቆይ አንድ ዘፈን እንክፈትና ከዛ በኋላ ትመርቋታላችሁ። እንደውም ምርቃታችሁ ታርጌት የሚመታ መሆን አለበት። በንጹህ ልባችሁ ይሁን። ታዲያ ማሻአላ ሜሉ ያላ